ቆይ ምን አድርገሽ? ምግብ ስጪኝ ብያት እርቦኝ እየበላሁ እያለ አንቺን አላምንሽም ውጭ አለችኝ። በቃ እሺ ነው ያናግራት። አይ እንዳታናግራት፣ አንተንም እኮ ትመታለች። ጽናቴ እሷ ሰው አትቆጣ። አንተ ስትኖር ነው እንጂ የማትቆጣኝ። ልክ አንተ ስትወጣ እኮ ትቆጣኛለህ። እሺ በቃ እኔ አናግራታለሁ። አልፈልግም አናግራታለሁ ብለህ ስትሄድ ከዛ ስራ ልትሄድ ነው። ኦኬ ባለው ደግሞ የትም አልሄድም፣ እዚሁ አናግራት እመለሳለሁ። እንዴት አለሽ? እንደ ቸርነቱ ሳብዶልኩኝ። ምነው ችግር ነበር እንዴ? ኧረ የለም፣ የችግር ማከፋፈያውን ቤት አስቀምጠህ ሄደ። የምን ችግር? እኔ እኮ ኒናን ያንቺ እህት ብያት ነበር። ቤቴ ተቀምጣ እንዴት ነው ማለት ነው? ወይስ ሳሎኑን ለሷ ልተውላት? እሺ ምግብ አለ፣ ሂድና እሷን ጠይቃት። ጽናቴ ምን እየሆንሽ ነው? ምንም ደስ ብሎኝ ያው በቃ ለሶስተኛ ጊዜ ምግብ መሰራቱ አስደስቶኝ ልሰራልህ ነው። ታዲያ ኒናን ስሪ አትያትም ከደከመሽ? አረ ጽናቴ በፈጠረሽ ተይ። በሰላም እንኳን እየተግባባን እኮ አይደለም። እና ምን እንዳደርግ ነው የፈለገው? እሺ ምን አደረግኩ? ምን አደረግኩኝ? ቆይ እውነትህን ነው የምጠይቀኝ? እሺ የቤቲን ነገር አወራንበት አይደል? ውጣልኝ በቃ ውጣልኝ በቃ ከዚህ ኪችን ውጣ። እሺ ተረጋጊ፣ እወጣልሻለሁ። ኪራዬ የት ሄዳ ነው? እዚሁ ነበር። ምን እያደረግሽ ነው? ተይኝ ኪራ፣ በጥርሴ ብዘለዝላት እራሱ ስሜቴ ነው እኮ። ምንድን ነው ፍራሽ ላይ ሽንቷን ሸናች። እና ፍራሽ ላይ ነው የሚሻለው? ሽንት ቤት ከተማ። ቆይ እሺ እንዴት ብዬ ነው እዛ ፍራሽ ላይ የምተኛው? ምንድን ነው የሚያጫውተው? ፍራሽ ላይ ሽንቷን ሸናች። አንቺ እኮ ሽንት ቤት ሲሄድ ትቆጭኛለሽ ብዬ ነው። ኪራ ይቅርታ። ምን ዝም ትላታለህ? አንተን አይደል እንዴ ይቅርታ ይጠይቅቻለሁ። ጽናት በእናትሽ እሺ አሁን እንዴት ብዬ ነው እዛ ፍራሽ ላይ የምተኛው? ትሰማላችሁ? ከዚህ በኋላ እኔ እዛ ፍራሽ ላይ አልተኛም። ስትፈልግ ራሷ ሄዳ ትተኛበት። እሺ የራሳችሁ ጉዳይ። ገደል ግቡ ስትፈልጉ። እንዴ ጽናት ከ91 የቀጠለ። ሰላም የተወደዳችሁና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል እያልኩ ዛሬም ተወዳጅ የሆነውን ጽናት ድራማ የቀጠለውን ይዤ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ኪራና ናሆሜ ካፌ ተገናኝተው እያወሩ ነው። ለምን ፈለግከኝ ይለዋል። አንተና እኔን እንደዚህ እያወራን ያለነው ይለዋል። አዎ ነገሮችን ካደረግክና ካሰብ ከወሰንህ በኋላ መጣህና ያማክረኝ ትለኛለህ። ለምንድነው መጀመሪያ ነገሮችን ከማድረግ በፊት እኔን ማታማክረኝ ይላል ናሆሜ። ኪራማ ፈፋ አድርጎ ምን ላድርግ ብለህ ነው? እምሩን ሰርፕራይዝ በምታረግበት ሰዓት እንዴት አድርጌ ናማክረኝ ልበልህ? ቤታ እኮ የሁለታችንም ጓደኛ ነበረች። ያችን የመሰለች ልጅ እንደዚህ ህፃን ሆና ሳያት እጅጉን አሳዘነችኝ። ምን ላድርግ ይለዋል። ቢሆንም መጀመሪያ ጽናትን ማማከር ነበረብህ። እኔ እኮ አማክሬያታለሁ ግን እምቢ አለችኝ። አሁን ምን ማድረግ እንዳለብህ አላቅም። አሁን ያቺ እብድ መቼ ነው ከቤት የምትወጣው ይለዋል። እንግዲህ መድኃኒቷን ትጨርስና ትወጣለች። ስለዚህ እባክህን አንተ እንኳን ተረዳይ እያለውም ነበረ። በቃ ኪራዬ አይዞህ በቃ እያለ ጀርባውንም ሲል ሁለቱም ፈገግ አሉና አሁን ያ ቅዱሴ የተደ ይላሉ። እንግዲህ ቡናዋን ከስር ከስር እየተከተላት ነው የሚሆን። ካልሆነ ለምን ተሸክሟት አብሮ አያሻሽጣትም እያሉ ሙድ ይዘው ነበር። ቆይምታና እነግርልሃለሁ ይላል ናሆሜ። በሌላ በኩል ጽናት በቀኑ ተኝታ ነበረ። ከተኛች በኋላም የሆነ ቅጀት ውስጥ ነበረች። ቤታን አውቃ ገላት ነበር። ገደልኋት እንዴ በማለት ትራሱንም ይዛ ስታለቃቅስም ነበር። ኪራም ይመጣል። አንቺ ምን አደረግሻት ብሎ እጇን ሳብ በማድረግም በጥፌ ይመታታል። እንግዲህ ጽናትን በተት ስትል ህልም ሆና አገኘችው። ህልምልም በማለትም ተነስታ ጽናት ከእንቅልፏ ነቅታ ሰኒንና እምሩን መንገድ ላይ እየሸኘቻቸው ነው። ትቻቸው ተኛው እኮ ትላለች። ውዴ ምን ሆነሽ ነው? ፊትሽ እኮ ልክ አይደለም ትላለች ሰኒ። አዎ በቀኑ ባልተኛ ይሻለኝ ነበር፣ መጥፎ ህልም አየሁ ትላለች። ምን ሆነሽ ነው ብለውም ጠይቀዋት ነበረ። ቤቴን እኮ በትራስ አፍኜ ገደልኋት ስትል ሰኒ ደግሞ እሰይ ትላለች። እምሩ ደነገጠች።
እሰይ እኔ እኮ መኮንን ባይኖረው ኑሮ ስንት ሰው አፍኜ ገል ነበር ትላለች። እባክሽ ተይ ትላለች እምሩ። የው መመኘት እኮ ማድረግ ነው፣ ስለዚህ ተይ። ጽናት ደግሞ አፈፋ አድርጋ አይ ኪራ እኮ በጥፌ መታኝ ተናዶ ነበረ፣ ስነቃ ግን ህልም ሆኖ አገኘሁት በማለትም ስትነግራቸው ነበረ። እነሱም በቃ ይዞሽ ህልም ነው እያሉም ሲያጽናኗት ነበር። እነሱንም ሸኝታቸው እሷም ወደ ቤቷ ጽናት እነሱን ሸኝታ ወደ ቤት ከተመለሰች በኋላ ቤቲ ምግብ ስትበላ አገኘቻት። ምን ሆነሽ ነው? እግሬ ሲወጣ ነው አንቺ ሚረብሽ ወይ ያለች ጮኸችባት። ቤታ ምን ሆነሽ ነው? አትጮህብኝ እርቦኝ እኮ ነው በማለትም ስታስረዳት ነበረ። ጽናትም ቆይ እኔ እኮ የድሮዋ ጽናት አይደለሁም፣ ለምን አትይኝም? ለምን ማጭበርበርሽን አታቆም እያለች ስትጮህባት፣ ጽናትም ከንግግሮች በኋላ ከዚህ በቃ ውጭልኝ ብላ አስወጣት ነበረ። ብዙ ነገር ስለተነጋገሩ ጽናት እጅጉን ተናዳለች። ውጭልኝ ከዚህ ኩሽና ውጭ ብላ ማስወጥታት ሳሎን ላይ ሄዳ ኩርምሽ ብላ ቤቲ ተቀምጣ ነበር። ኪራ ይመጣል ከሳሎን፣ ማንም ሰው የለም። የትዳነው ምን ሆነው ነው እያለም ሲፈልጋት አይኑን ከርተት ከርተት እያደረገም ነበረ። ህሌና መጣች። የትዳነው ጽናት ኩሽና ናት ትለዋለች። ያችኛዋ የትዳነው ሲላትም እኔ ከእንቅልፌ ስነቃ አላገኘዋትም ትለዋለች። እንግዲህ ቤታም ሳሎን ላይ ቁጭ ብላ ሶፋ ውስጥ ብቻዋን ስታወራም ነበረ። ኪራም ቁጭ ካለበት ዞር ብሎ ሲያይ ቤታ ኩርምሽ ብላ ተቀምጣለች። ከዚህ ውስጥ ደግሞ ምን ሆነሽ ነው ቁጭ ያልሽ ሲላትም አይን ትመታሃለች ትለዋለች። ማናት ምትመታኝ ሲላትም ጽናት ትመታሃለች ና ተደበቅ ትለዋለች። እሷ ትማታም ነው ውጭ ብሎ አልወጣም ምን ብየው ብትለውም በግድ አባብሎ ይዟት ወጥቶ ነበረ። ከተደበቀችበት አውጥቶ ሶፋ ላይ ካስቀመጠት በኋላ ምን ሆነሽ ነው ምን አጥፍተሽ ነው ብሎ ጠይቋታል። ርቦኝ ኩሽና ገብቼ እየበላው ነበረ አልፈልግም ውጭልኝ ብላ አስወጣችኝ ብላ ትነግረዋለች። አሁን ርቦሻል ሂጅ ምግብ ላምጣልሽ ይላታል። እምብየው አትሄድ ብትመታሃለች እያለች ማስፈራርተው ነበረ። እሱም አሁን ስለራበሽ ምግብ ላምጣልሽ አትመተኝም በማለት ጥሏት ሄዷል ወደ ኩሽና። ግራ ለቤቲ ምግብ ማምጣት ወደ ኩሽና ሲያመራም ጥሩ ነገር አልገጠመውም። ጽናት ምግብ አለ ወይ እንዴት ነሽ ደህና ነሽ በማለት በሰላምታ ቢጀምርላትም ጽናት ግን አንተ እያለ አንተ የችግሩ መንስኤ ሆነ ምን ሰላም አለ በማለት መልሳለታለች። ምንድነው ምን ተፈጠረ ቢላትም እንደዚህ ሆኖ ብላ ሁሉንም ነገር ነገረችው። በቃ ስለ ቤቲ ነው የምናወራው ከዚህ በኋላ እኮ ችግር የለውም ተነጋግረናል ይላታል። አሁን ውጣልኝ ምንም ነገር ማውራትም መናገርም አልፈልግም ኩሽናውን ለቀህ ውጣልኝ በማለት በጩኸትም አስወጥተው ነበረ። በይበቃትና ደጅ ወጣልሻለሁ በማለት ወጧል። ቤቲ ደረጃ ላይ ተቀምጣለች። ህሌና መጣች። ምን እያደረግሽ ነው ትላታለች። ሽንቴን መጥቶ ሽንት ቤቱን ስለማላውቀው እዚህ ጋር ተቀመጥኩ ትላታለች። እስከዛሬ ሽንት ቤቱን አታውቂውም ወይ ትላታለች። አሁን በዚህ ጋር ውረጅና ሂድና ተጠቀሚ ስትላትም ጽናት የለችም አይደል ትላታለች። ጽናት የለችም ነይ እንድስኪ አብረሽኝ ሂጂ ስትላትም ህሌና ራስሽ ሂጂ አሁን ከላይ ላይ እንዳሸኝብኝ ትላታለች። እንግዲህ ሂጂ ብላ መንገዱን ካሳየቻት በኋላ ሄዳ ግን ሽንት ቤቱን ስላጣችው ከህሌና ፍራሽ ላይ ነበር የተጠቀመችው። እንግዲህ ህሌና ምችኮ ማታረገው የላትም ብላ ተከትላ ስትሄድም ፍራሿ ላይ ሽንት ተሸንቶ አገኘችው። ምን ሆነሽ ነው ምን አድርጌሽ ነው እያለች እየጮኸች መጣች። ቤቲ ስራዋን ከሰራች በኋላ ከኪራ አጠገብ ሳሎን ላይ ተቀምጣ ነበር። ህሌናም እንግዲህ ትራሷን ብድግ አድርጋ አናትሽን ነው ምልሽ በማለትም በትራስ መታታለች። ምን እየሆንሽ ነው ይላል ኪራ። ምን አድርጋሽ ነው ምን እየሆንሽ ነው እንደዚህ የምታደርጊው ሲላትም ከፍራሽ ላይ ሽንቷን ሸናች። በጥርሴ ብዘለዝላት ደስ ባለኝ ትለዋለች። እሱ እንዴት ፍራሽ ላይ ትሸኛለሽ በማለት ተናደደ። ጥፍርና ጥፍሩን እያጋጨ ተናዶም በንዴት አይን ሲያያቸው ነበረ። ጽናት መጣች። ምን ሆናችሁ ነው ስትላቸውም አይ ፍራሽ ላይ እኮ ሸናችብኝ ትላለች። ምን ትላለች ጽናት። እንግዲህ ሶስቱም ያዙ ይልቀቁኝ የተባባሉ ነው። ኪራ የሚሄድበት አጣው። ከዚህ በኋላ ከዛ ፍራሽ ላይ ራሷ ተኛ እንጂ እኔ በፍጹም አልተኛም ትላለች ህሌና። ኪራም ተናደደ። ከዚህ በኋላ ሁላችሁም ገደል ግቡ በማለት ጥሏቸው ወደ ውጭ ወጥቶም ነበረ። ቤቲ ሳሎን ላይ ሆና የሞላ እያለች እየተጫወተች ነው። ትራሱን በመያዝም ፒፒፕ ብያለች መኪና ነገር እየነዳች እየተጫወተች ነው። ጽናት መጣች። ምን እያደረግሽ ነው ስትላትም መኪና እየነዳሁ ትሄጃለሽ ወይ ቦሌ ከቆንጆዎች ሰፈር እያለችም ስታጫውታት ነበረ። ጽናትም አፈፍ አድርጋ አንቺ ልጅ ተይኝ ሳሎኑን አታበላሽው አላልኩሽም ወይ ትላታለች። ኪራ እኮ ተጫወች ብሎኝ ነው። ለምን ታዲያ የሚልሽን ከሰማሽው ከእናትሽ ጋር ሁኚ ሲልሽ እምቢ አልሽው ለምን አልሰማሽውም ትላታለች። አረ አንቺ ለምንድነው ከኛ ጋር ትሁን ሲልሽ እምቢ ያልሽ በማለትም ጠቆም አድርጋታለች። ጽናት ተናደደች። ቤቲም ኪራ ሲወጣ ነው ወይ የምትቆጪ በይ ሲመጣ እናገርልሻለሁ ትላታለች። ጽናት እጅጉን ተናደደች። ትራስ በመወርወርም እች ልጅ እኮ ልታሳብደኝ ነው በማለትም ስትናደድ አይታታለች። ህሌና መጣች። ተረጋጊ እያለች እስኪ አጽናናቻትም ነበረ። ምን ሆነሽ ነው የምትናደጅ? እች ልጅ ጤነኛ ትመስልሻለች ወይ አማት እኮ ነው በማለትም ስታስረዳት ነበረ። ጽናትም እንግዲህ እች ልጅ እኮ ጉዳቴ እመሜ ናት
እኔ እሷን ታግሼ የምቀመጥበት ምንም አይነት ነገር የለኝም እያለች በራሷም ስታወራ ነበረ። እንግዲህ ህሌናም የሆነው ነገር ባይገባትም ብቻ እቅፍ አድርጋ ስታጽናናት ነበረ። ጽናትም ውጭሌ በማለት ልጅቷን አስወጣታለች። ካስወጣቻት በኋላም ህሌና ተይኝ ባክሽ አንቺም ቢሆን በማይመለከትሽ አትግቢ ብላም ጠቆም አድርጋታለች። ናሆሜ 2 ሰዓት ከጠበቀ በኋላ ኪራ ካፌ መጣ። 2 ሰዓት እዚሁ ታስቀምጠኸኝ እንዴት ትቀራለህ? በማለትም ጓ ብሎ ተናግሮት ነበረ። ያቺ ቤት እኮ አለቀኝ ብላ ነው እያለም ሲያስረዳው ነበር። እኔ እኮ ምለው እንደዛ ስትለጣጠፍብህ ግን እንዲው ምንም አይመስልህም? እንዲው እኔ ብሆን እያለ ወሬያቸውን ቀጥለዋል። ልጅቷ እንደ ህፃን ሆናለች፣ ምንም ነገር ማድረግ አትችልም በማለትም አስረድቶታል። እኔ እኮ ጽናት እኮ እንደ ስሟ ጽናት ሆና ነው እንጂ የባሏን ክስ ማን ነው ከቤት አምጥቶ የሚያስቀምጥ እያለም ሲነግረው ነበር። አረ ተወኝ ባክህ በማለትም ጀምሯል። እንዴ ጽናት እንደ ጉም ትግስቷ አልቆ ነው መሰለኝ አሁን ላይ በሆነ ባልሆነው ነው የምትበሳጭለዋል። ምን ልታረግ ጠብቀህ ነበር? እንዴት በማለት ናሆሜ ጥያቄዎችን አፋጡታል። በሷ ቦታ ብትሆን ምን ታደርጋለህ? በማለትም የውል ትናንትና ምን ተፈጠረ? ጽናት ለቡና ቁርስ ብላ ዳቦ ትደፋለች። እንግዲህ ቤቲም መሃሉን ቦርቦር አርጋ በልተዋለች። ጽናትም ለምን ያባወራው ሳይቆርሰው እሷ ቆረሰችው። ኪራም ቤቲ እግሬ ሲወጣ ነገር ፈልጋ ትቆያለች። እኔም ጽናትን ማባበሉ ገደለኝ፣ በጣም ነው ያስጠላኝ ያለ ጓደኛውን የነገረው ነበር። ናሆሜም በቃ ይዞ ካልሆነ ከናቷ ቤት ትሄድ በማለትም ሐሳብ አምጥቶ ነበረ። ኪራም እንግዲህ ከናቷ ቤት ብትሄድ እኔ ሂጄ ከዛ መቀመጤ ለጽናት ስሜት አሪፍ አይሆንም ይላል። በጣም ትጎዳለች፣ ጥሩም ስሜት አይሰማትም። ስለዚህ እንዴት ማድረግ ይሻለኛል እያለም ሲያወራው ነበረ። በመሃልም እምሩ ደህና ናት ወይ ይለዋል። እምሩ ደህና ናት፣ ከኛ ቤት መጣት አቅም ምና ነው የቀረችው ይለዋል። ከናንተ ቤት ስትመጣ እኮ ደሟ ከፍሎ ፊቷ ቀላልቶ ነው የምትመለሰው። ኪራም ኧረ ችግር ነው ይላል። ናሆሜ ቀላል ችግር የችግር ዋናተኛ የሆንህ ልጅ አንተም ነገሮች ከመፈጠራቸው በፊት ሰው አታማክር፣ በቃ የችግር ዋናተኛ የችግር አመንጭ ሆነህ ቀረህ እኮ በማለት ድራማው ከዚህ ጋር ተጠናቀቀ። አብራችሁ ስለነበራችሁ ከልብ አመሰግናለሁ። መልካም ጊዜ ተመኞላችሁ።